ለቀን ውጪ ነው ያደረችው። እያያችሁት ነው፣ ክረምት ነው፣ ዝናብ ነው። የማይሆን ሁኔታ ውስጥ ሆና ነው ያገኘናት። የማይሆን ነገሮች ለካሜራም ስለማይመች ነው። አንተ ደግሞ እዚህ ልትሰራ መጣ። ጭራሽ ተሰብስባችኋል። የለችም አልተባለም ነበር ማለት ሄዳል ነበር። እንዴት መጣ? ዝም በዝ ጋር ባለፈው የሚወልድ ዝም ብዬ ጥዬ ፈርጬ እንዳይመስል አሳብዳችኋት አይደል? አሁን አትጮህበት። እዚህ ከተማ መስዋዕት አሁን ለማንኛውም ተጫዋለሁ። ጭራሽ ታጎሳታለህ እንዴ? አሳብዳችሁ ታጎሳታላችሁ። ወይኔ ልጁ ምን ሆነ? ቁጭ በል ያጋር እንደስታማ ቁጭ በል። ዛሬ ነው መታመማ የሚታየህ። ዛሬ ሆነ ግን ታማና ቁጭ በል። ዞር በል። ምን እየሆናችሁ ነው እናንተ? አንቺ አይገባሽም። ቁጭ በል። ወይል እንግዲህ ፍላጎቴ በቀል ነው። በቀል ታውቃለህ? አልገባኝም። ማለት ማን ነው የምትበቀለው? እኔ እናንተ ገና አልጨረስንም። ብዙ ነገር በግል በጣም ብዙ የምንጨርሳቸው ነገሮች ማለት ሄለ ካንተ ነው ስለመረጣች ነው በቀሉ። ያኔ ነው ባይዘውቤ መድኃኒት ምናምን አብልተህ ያስነካት። ይዣት እሄዳለሁ። የፈለግኩት ማንነትና ነው አንተ ነው ማንነቴን ማሳያለሁ። ማንነቴን ማሳያለሁ። እያሳየሁ ዛሬ ጎረምሳ ይዘህ ስለመጣ እሷ እኔ ላይ ትጫወታለች። እኔ ላይ ስማ፣ ካመማት የሚወሉ ያደርጋት ስራዋ ነው። እኔ ላይ የፈጸመችው በደል ነው። ሁሉን ነገር ልትሽ ብያ ሰጥቻት ነበር። ሁሉን ነገር ፍላጎቴ ከእናንተ ማዳን ነው። ሰላም፣ እንዴት ናችሁ? እኔ የምለው ማለት ነው ሄሉ ቤት ምንድን ነው እየተካሄደ ያለው? ሄሉ ያለችበት ሁኔታና ሰዎቹ ምን እየሆኑ ነው ያሉት? ማለት በጣም ግራ እያጋባኝ ነው የሄሉ ነገር ማለት ነው። የምር ታውቃላችሁ፣ ማዘሯም እንዳይመጡ ያሉበት ሁኔታ በጣም ከባድ ነው። አይታችሁ ከሆነ ኩቻ ቤት ገብታችሁ ማየት ትችላላችሁ። እና ይህም ያለበት ሁኔታ በጣም እንትን ውስጥ ነው እና ከባድ ነው። ሁሉም በየፊናቸው በጣም ከባድ ውስጥ ነው ያሉት አሁን ላይ ማለት ነው። ጸሎት ያስፈልጋቸዋል። ግን ሄሉ እንደዚህ የምትሆንበት ምክንያት ምንድን ነው? ይሄኛውስ ምንድን ነው? ጸበል ይላሉ እነሱ እርስ በርሳቸው እየተጣሉ፣ ለእሷ ምንም የጠቀማት ነገር የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ብቻ ውድ ቤተሰቦቼ በመጀመሪያ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እስኪ ስለ ሄሉ እኔ አሁን ላይ በጣም ግራ እየተጋባሁ ነው እና ውዶቼ እስኪ እናንተ ሀሳብ አስተያየታችሁን ስጡ። ማለት እኔ ይሄ ነው ባል በጣም ግራ እያጋባኝ ነው የሄሉ ነገር ማለት ነው። እና ያለችበት ነገር በጣም ከባድ ነው። ብቻ እነሱ እንዲረጋጉ ለማድረግ ሌላ ጭንቀት ደግሞ እንዳይፈጠርባቸው ለማድረግ ነበር የሄደችው። አሁን ተመልሳ መጣ። ቤቱን ያለውን ነገር እያስተካከለች ነው ያለችው። እንሂድና ደግሞ ቀሪውን እዛው ሁነን አንድ ላይ እናያለን ማለት ነው። በሱ በኩል አዘጋጃቸው ቤቱን ነይ ምሳ ተሰርቷል። ቤትሽ መጣን። ልቀቀኝ። እኔ ቤት እዚህ አይደለም። አንቺ ደግሞ የኔ እዚህ አይደለም። በላ ነገር አለ አቅርቢላት። እጄን አትያዘኝ። ልቀቃት። ዘና ተበለሽ። ዘና ተበል። ተዋት። ከፈለግሽኝ አትፍቺው። እሱን ተይው። ደስ አይልም ነጠላው። ደስ አለሽ?
ልበላ ነው። እሺ ምግቡ ሊቀርብ ነው። ሄዱ ሶሲ ታጉርስሽ ወይስ እኔ ወይስ ያብስራ? ማን እንዲያጎርስሽ ነው የምትፈልጊው? አሁን እንደዚህ ተስማምታችሁ ሰለ ማለት ነው። በቃ መሆንም ያለበት አረበሽም አረርኳታል። ነይ ሶሲ ነይ ያጎርስታል። ራሷ ትበላለች። ዋይዘሽ ኤሉ የኔና ታጎርሽኝ ታጎርሽኝ ሶሲንም አጎርሳ አንድ ነው ሶሲ ታጎርሳ በቃ አሁን ደግሞ ናችሁ ብዬ ቆንጆ ነው ይጠፍታል። እኔ እኮ የሰራሁልሽ ቢስኪ ደናልክሽ ቆይ ማንደኛ ዛሬ ምግብ እየበላሽ ነው። ተመስገን ሶሲ ስንት ነገር እንደተፈጠረ አንቺ ታውቂያለሽ። ቢያንስ ነግረንሻል። ብዙ ነገር አውርተናል። በምን አይነት ውስጥ ሁኔታ እንዳገኘናት በጣም ለማመን ይከብድሻል። በጣም ነበር እግዚአብሔር ነው ያተረፉት። ያው ጎዳና ላይ ሰው ወጥቶ ከዚህ ሌላ ምን ይጠብቀዋል ብለን ለምን ቁልፉን ያነሱት? ምን እኮ ግራ እየገባኝ ነው። አንተ ልጅ ክብር የሚባል ነገር አለ። አሁን ልታስደበድበኝ ሰው ይዘህ መጣለኝ። ምን ታደርጋለህ አንተ? እናንተ እንተዋወቅማ። አሁን እዚህ ጋር በሽተኛ ነው ያዘው። በደንብ ነው እንጂ ማለት ያለብን ነገር ካለ ሌላ ጊዜ ትመለሳለህ። በደንብ ነው እንጂ ማለት ይሄው ልጅቷን አሳበዳችኋት እንደፈራሁት አይደለ? አይደለም ለምን መጣ ነው የተባልከው? ሰው እንዳንጠኝ ሷላችሁ ሰማ። የት ነበርክ ትናንትና? ትናንት ብቻዋን ስትሰደብ ስትገለል የት ነበርክ? እንደዛ አድርገህ ትናንት ከክ በኋላ አታፍርም? እንዴ ዛሬ ስታወራ መስራት ዝም ብለህ ይኸውልህ ቶማስ አንጨቃጨቅ ምን ልትሰራ መጣ ነው? አሳበዳችኋት አይደል? አሁን አትጩበት። እዚህ ከተመመስዋሽ አሁን ለማንኛውም ወጣዋለሁ ጭራሽ ታጎሳታለህ እንዴ? አሳብዳችሁ ታጎሳታላችሁ? ወይኔ ልጅ ምን ሆነ? ያማል እንዴ? ስማ ከመሬት ተነሳ ታማሚ ነው ያለችው። አትጩ ትንሽ እንደው አታፍሩ? ተሰብስባችሁ ጓደኛ አይደል? እያያት ነው ታማ እንደዚህ ነው። ስለዚህ ያሳበድካትን ይላልና ቆይ ማኒኩ ሄሉ ማለት ነው። ማንኛውም ጎረምሳ እየመጣ የሚፈነጭባት ለምንድን ነው ግን? በጣም አንዳንድ የራስ ማስከበር ሰው መውደድ ማለት ማንም ሰው ያገኘው ሰው የፈለገው ሰው እየመጣ እንዲፈነጭባቸው አትፍቀዱ ውዶች ማለት ነው። አሁን ላይ ጆሮና ጆሮዋ እንዳይሰማ ይዛ ነው ይሄኛው እየጮህ ነው ጋርድ ምናምን ይዘው መጥቶ ማለት ነው። ብቻ ውድ ቤተሰቦቼ በራሳችሁ ህይወት ማንም ሰው እንዲፈነጭባቸው አትፍቀዱ እንዴ። Go down.
ግን ዲያስፖራዎች ሲመጡ ጋርድ ነው እንትን የሚሉት ብራቸውን ነው የሚተማመኑት። እኔ የምለው ማለት እንደ ወንድ አይማቱም፣ እንደ ወንድ እንትን አይሉም፣ ብራቸውን ነው። እዚህ ጋር አሁን ምን አደረጉ እነዚህ ልጆች? እንግዲህ ፍላጎቴ በቀል ነው። በቀል ታውቃለህ? እኔ እናንተ ገና አልጨረስም ብዙ ነገር በግል በጣም ብዙ የምንጨርሳቸው ነገሮች ያኔ ነው ባይዘው መድኃኒት ምናምን አብልተህ ያስነካት። እውነት ግን እውነት አሞሽ ነው አሟት ነው እውነት ከእሷ የባሰ ደግሞ ያመመው ማለት ነው። እዚህ ጋር አንተን ነው የሚገባ። ስማ ካመማት የሚውሉ ያደረጋት ስራዋ ነው። እኔ ላይ የፈጸመችው በደል ነው። ሁሉ ነገር ልትሽ ብያ ሰጥቻት ነበር። ሁሉ ፍላጎቴ ከእናንተ ማዳን ነው። እሷን ከእናንተ ማዳን። እናንተ ናችሁ ያሳበዳችኋት እያለህ ነው? አዎ አንቺም ጭምር። ማናት በነገራችን ላይ ማነሽ አንቺ? ትናንትና የት ነበርሽ? ትናንት በር ዘግታ ስትጨነቅና ስታዝን የት ነበርሽ? ትናንትና የሰው ፊት አላይም ብላ ስትወጣ የት ነበርሽ? አሁን የእሱ ሰዓት ማስታወስ ምንም ጥቅም የለውም። ልጅቷ ያለችው ህመም ላይ ናት። አሁን መታ አንጓጓሮ ማለት ምንም ጥቅም የለውም። እንደፈለጋችሁ ሰው ይዘህ መተህ እንደዚህ እዚህ ጋር ማስደብደብ ምናምን ያለችበት ሲቹዌሽን እያየ ነው። የምርም ትልቅ ሰው ብትሆን አሳብዳችኋል። ዝጊ። አንተ ሴት ልጅ ተባተ ወንድ ልትባል አንተ ራስህ ልጅን ታነሳለህ። ዝጋ። ጨርሻለሁ። ዝጋ። አንተ ሴት ቤት ወንድ ይዘህ ትመጣለህ። አንተ ገና ከዚህ ነው የወረውርሃለሁ። ዛሬ መተህ ታወራለህ። የምፈልገው እቺ ልጅ ከእናንተ ማዳን ነው የምፈልገው። ተረዳኝ? እቺ ታመመችው ልጅ ከእናንተ ማዳን ነው የምፈልገው። ነይ ህግ የለም እንዴ? ለምን አሁን እንደዚህ ጎንበስ እንዳለ እንትን ከታች ቢለው እኮ በአንድ ጊዜ ይወርቃል። ያው ስራ እስከሚደማ ድረስ ነው የተደበደበው። ችግር የለውም። እኔ እሱን እንደምንም አፈላልጌ እንከተለው ነው። ችግር የለውም። ታጣው ሶስት ናት። የት ነው ሰዳት እንከተለው? ሶሲ የለም ይፋፍ ይባል። ችግር የለውም። እኔ እሱን በማገኝበት ቦታ አገኘዋለሁ። እሱ የማንንም ጋርና ወጥቼ ይዞ ስለመጣ ነው። ቆይ እና ልጁ ማን ነው? ምን ነው ከሌን ጋር ያለው ችግር? ማን ነው ልጁ? ጓደኛው አይደለ? ሄለና ታሰበ ነው ከሌን ጋር ያለው ችግር። ይሄ መሰበሰብብን ጉድ ጓደኛዬ አንተ ፈልጋለሁ ሲል ሲደብረው ለምን ምን ነው ካንተ ጋር ያለው ችግር? ካሱ ነው ስለመረጠሽ ነው። ማን የመረጣችሁ? አይውልክ ምንድነው የምታወሩት? የት ነው ሉሊ ዟት ሄድ የሚችለው? ችግር የለውም እና እንደምንም እኔ ፈላልጌ አገኘዋለሁ። ግን አልለቀውም። በድጋሚ ሳገኘው አልለቀውም። ያደረገኝ ነገር እያየሁ አይደል? የሆነ ነገር የሚታጠብበት ነገር ወይ ሶፍት ነገር ሲል ነው። ወይ ያልገባኝ ነገር ልጁ ካንተ ጋር ይሄን ያክል የተገባው ገና ለገና አፈቅራለሁ ስላለች ከእኔ ጋር አይደለም። ሄለን በቃ እኔ ከምን እንደምታመጣቸው ሁሉ አላውቅም። ወይ የት ተዋወቁ? ሄለን ጋር እኔ ምን እሷ የድሮ ጓደኛዬ ነው ምናምን ብላ ነው ያመጣችው የሆነ ሰዓት። ከዛ በኋላ የሆነ ሰዓት አንፈልግም ከህይወታችን ውጣ ብለን አስወጣን። ከዛ ስንት ጊዜ ሳምንት ከ10 ቀን በላይ ቆይቶ ደግሞ አሁን መጥቶ እኛን ይበጠብጣል እዚህ ጋር። የሄሉ ጉድ እኮ አያልቅም። ምን እኮ ምን አይነት ሰው ነው? አሁን እንደዚህ እኮ ነው ብትጠፋበት ምን ሊያደርጋን? ይዟት ሄዶ እንደዚህ እኮ ነው። ያም ካንቺ ከዛ ነው ከእናንተ ለማስወጣን ነው። ያም ስትጨንቅ እንትን ለማልፎ ለእሷ የሚጠቅማት ነገር የለም። ምንም የጠቀማት ነገር የለም። ማንም ሰው አንድ የሰው ከወደቀ ማንም እንትን ነው የሚላችሁ በነገራችን ላይ ማለት ነው። እና ብቻ ከባድ ነው።